ጭራሽ ምንም ነገር ነው እየነገርከን ካለ ብሌን ደብዳቤ ማቀበለኛለች የምን ደብዳቤ አሸናፊ ጻፉን ደብዳቤ እኔ በነገር ራሱ የኔ አለቃ የገባውበት ገብቶ ነው የሚደፋኝ ስለዚህ ችግሩ እኮ ምን እንደሆነ ታውቃለህ ባትናገር ደግሞ እኛ እንደፋለን ሷማ የጠራች ጥሩ የፍቅር ጊዜ እንድታሳልፉ ነበር ከኛ ጋር ደግሞ ብዙ ምናወራው ነገር አለ ዝም ብላ የምትኖር አይነት ሴት ነኝ ምንም ነገር ማውቅ አይደለም ዝም ብሎ የሚኖር ሰው የለም ዝም ብለሽ እንኳን ብትኖሪ እንዴት ዝም ብለሽ እንደምትኖሪ ትነግሪናለሽ መግባት እንችላለን በፍጥነት እንዲመጣ ትነግሪዋለሽ ያ ሲሆን ነው ራስሽን ከችግር ማዳን የምትችይው ተረጋጊና ቁጭ በይ ሊሰው ይዘም ተብሎ ይገባል ስለ ቤቱ ሙሉ መረጃ ይዘን የመጣ ነው ምን አይነት ቤት እንደሆነ ምን አይነት ስራዎችን የምትሰራበት ቤት እንደሆነ ሙሉ መረጃ ይዘን የመጣ ነው አሸናፊ እዚህ ነበር የት ነው ያለው አሁን እኔ ያላል ቤተሰቦቼን ራሱ ዋሽቼ ነው ያለሁት ውጪ እንዳለው ነው የሚያውቁ አለበለዚያ ግን ማለት ነው ሌላ እርምጃ ወስዳለው ብትል የሚደርስብህ እርምጃ ከፍ ያለ ነው ምንድነው የምፈራው የምትፈሪው ነገር ከሌለ ስለራስሽ መናገር እንደውም እኮ ደስ ብሎሽ ልትናገሪ ነው ከኛ ጋር እኔ ለምንድን ነው ፎቶ ልቀቀኝ እዚያው አዋራኝ እኔ ልቀቀኝ ወንጀለኞች አላቃቸውን ብትይ እያስጠጋሽና እየሰበሰብሽ እንደሆነ ምስክር ሆነን እኛ ራሳችን ክስ ልንመሰረት እንችላለን ይኸውልሽ ተረጋጊ ተነሽና ቁጭ በይ ትክክል የመጣውን ሰው ፊቱን አይተሽዋል አዎ አይቼዋለሁ ፎቶን ባሳይሽ ታውቂዋለሽ ሰተት ብለህ መተህ የት ነው ያመጣችሁኝ ትላለህ እንዴ እኛንን እየመራን ቁጭ በል ሰብስክራይብ ያደረጋችሁ ያላችሁ ቤተሰቦቼ እጅግ በጣም አመሰግናለሁ ግን ጥበቃ እንዲደረግልኝ ፈልጋለሁ አንድ ሰው እንኳን ጫፍ ላይ እንዳይደርስ ማንንም አይደርስም ምክንያቱም እስር ቤት ስለምትገባ የእስር ቤት ጠባቂዎች በደንብ ጥበቃ ያደርጉልሃል ተረጋጊና ክፈቹ ቀስ ብለሽ ቃሴ እንዳታሰ ሁሉም ሰው በገንዘብ የሚገዛ ነው የሚመስልህ እሺ አልተከፈላችሁም እሺ እስካሁን በተረጋጋና ሰላማዊ በሆነ መልኩ ነው እያወራን ያለነው አናግሩ አሁን የምንሄድበት ቦታ ሴታፕ አድርገው አዘጋጅተው ከሆነ ታያቸዋለህ አይደል የቆሙት በቃሪዛ ትመለሳለህ ልንገርህ አባትና እናታችን ንብረት ነበረ እና እነሱ ከሞቱ ቆይተዋል ችግር የለም ወዴት ነው የምትሄደው አው ለማወቅ ያክል ነው እንደዚህ ስለ ፕራይቬሲ እንትን ያልኩኝ አይደለም ማወቅ ስላለብኝ ነው ደደብ ነህ እንዴ ምንም እኮ አላረኝ ደደብ ስለሆንክ ይኸውልህ መተህ ፕላን ሳታረግ መተህ ለፈለፍክ ምንድነው አሁን አንተ እንድታደርግልኝ የፈለኩት እንደዚህ አይነት ስራዎችን ብዙ እንደሰራህ አውቃለሁ ያው በሰው ነው አፈላልግ ያገኘው የሺናት መጀመሪያ እናንተ ገደውለችው ምን ብላ እንዴት ምን ብላ ያው የሆነ ነገር ካረጋችሁልኝ እተባበራችኋለሁ የሆነ ቤት አለ እዛ እንገናኝና እንነገራለን ምን ሰራው ሚሽን እነዚህ ናቸው አብረው የሚሰሩ እሺ ከነዚህ ጋር ነው አብራችሁ የምትሰሩት ወንድሜ በምን አይነት አማራጮች ነው እስኪ ሰውራችሁ ልታስቀምጡልኝ የምትችሉት የት እንደምትኖሩ ሁሉ ሙሉ መረጃ አለ ሌላ ነገር ነው የፈለከው አይደለም ወንድሜ እኮ አታወራም ሌላ ነገር ነው የፈለከው ነገር የት ነው ያለው ወንድሜ እናንተ ተቀመጭ ምንድን ቢጎልባ ነገር የለም አስተምሬያለሁ ከኬጂ አንስቼን ያስተማርኳት ይሰራል እዚህ አሸናፊ ሰውዬ በቃ አምላክ ዞር አሸናፊው ቲሸርት የለም እዚህ ቤት ውስጥ እንዴት ገናኛል እኔ እኮ ተከበርኩ ሰው ነኝ ስራሽ አገናኘን አስፈልገ ደግሞ ሌላም ነገር ይከተላል ሰላም ውድ ተመልካቾቼ እንደምን አላችሁ እንደምን ቆያችሁልኝ በእያላችሁበት ሰላሙን ሁሉ መልካሙን ሁሉ እመኝላችኋለሁ እንግዲህ ተመልካቾቼ የእናንተ ድጋፍ የእናንተ ብርታት ለዚህ ቀን አድርሶናል ብዙ መረጃዎችን እንድናገኝ ያደረገን ነው የምንገኘው ብዙ መጽናናቶችን ብዙ እንግዲህ የድጋፍ የብርታት ኮሜንቶችን አይተናል እጅግ በጣም እናመሰግናለን የምትሰጡን ኮሜንት የምትሰጡን ሐሳብ ሁሉ ለኛ ስራ ትጋት ለኛ ስራ ቀጣይነት ይበልጥ ደግሞ ወንድማችንን አሸናፊን በመፈለግ ውስጥ እንድንበረታ እንድንጠነክር ነው ያደረገን ያለው ለምትሰጡን ሐሳብና ድጋፍ ሁሉ እጅግ በጣም አመሰግናለሁ ሌላው ደግሞ ሰብስክራይብ ያደረጋችሁ ያላችሁ ቤተሰቦቼ እጅግ በጣም አመሰግናለሁ ቤተሰብ ይሁንልን ነው እየበዛን ነው የምንገኘው ከዚህ በላይ በስተን እንግዲህ ወንጀል ውስጥ ያሉ ሰዎችን ይበልጡን እንድናስጨንቅ እንድታደርጉ ማጸናችኋለሁ በዚህ 6 ቀን ውስጥ 7 ቀን ውስጥ ታሪክ እንድንሰራ ፈልጋለሁ እኔ በቃ 50,000 ሰብስክራይበር ደርሰን ታሪክ እንድንሰራ ፈልጋለሁ እንድንበዛ ፈልጋለሁ ይሄ ለኔ ትልቅ ብርታት ነው የሆነኝ እውነት ለመናገር የሰጣችሁኝ ድጋፍ ሁሉ እጅግ በጣም ያልጠበቅኩት ነው የሰጣችሁኝ ሐሳብ እጅግ በጣም ያልጠበቅኩት ነው በጣም መጽናኛ ነው የሆነኝና በየጸሎታችሁ በየሃይማኖታችሁ ላደረጋችሁልኝ ነገር ሁሉ እጅግ በጣም አመሰግናለሁ ከዚህ በላይ ደግሞ ምን ለቀው ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን እየጻፋችሁልኝ ከዚህ በላይ ድጋፍ እንድትሆኑኝ እጠይቃለሁ እንግዲህ ተመልካቾቼ ቀደም ባለው ቪዲዮ እንደተመለከታችሁት
አንዱን ወጣት ከሰባቱ መሀል ያለውን አንዱን ወጣት ይዘነው እያስጨነቅነው ነበር። አስጨንቀነው የሚሰበሰቡበትን ቦታ ሙሉ መረጃውን እንግዲህ ሰብስበን ነበር፣ አግኝተን ነበረ። አካባቢው ላይም ቀደም ብለን ተገኝተን ማን ነው እዛ ቤት ውስጥ የሚኖረው፣ ምንድን ነው የሚሰራው፣ ምን ያህል ጊዜስ እዛ ቤት ውስጥ መሰባሰብ ጀመሩ የሚሉ መረጃዎችን ቀደም ብለን ሌሎች የቲም አባላትን ልከን መረጃ የማሰባሰብ ስራ ከሰራን በኋላ አካባቢው ላይ ተገኝተናል ማለት ነው። እዚህ የሚሰበሰቡበት ቦታ ነው የምንገኘው። እነ ሳሚም እነ በረከትም ሁሉም የሙሉ የቲሙ አባላት አሉ፣ አብረውኝ አሉ። ስለዚህ ገብተን ውስጥ ምንድን ነው የሚሰራው፣ እንግዲህ አለች የተባለችው ልጅስ ምንድን ነው የምትሰራው የሚለውን ነገር አብረን የምናጣራ ይሆናል። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ተዘጋጁ፣ እንግባ። እንግዲህ ውድ ተመልካቾቻችን እንግዲህ የተባለው ቤት ደርሰናል። ሁላችን ዝግጁ ነን። ምናልባት አታክ ልንደረግ እንችላለን። እንግዲህ ይሄ የተባለው ቤት መሰባሰቢያቸው ነው። እንግዲህ ብዙ ሆነ የሚሰባሰቡበት ሚሽን የሚሰጣቸው ቤት ነው ተብለን የመጣ ነው። ምናልባት እግዚአብሔር ከረዳን ተመልካቾቻችን አሸናፊንም ውስጥ ልናገኘው እንችላለን ብዬ አስባለሁ። አካባቢውን እየቃኙ ነው የሚገኙት አንዳንድ የቲም አባሎቻችን። ሁላችሁም ዝግጁ ሆኑ። ሁላችሁም ተጠንቀቁሽ። ለማንኛውም እኛ ነን። ሰላም፣ እንዴት ነሽ? መግባት እንችላለን? እኛ መርማሪ ጋዜጠኞች ነን። ለአንዳንድ ጉዳዮች ልናወራሽ ፈልገን ነበር። ውስጥ ሌላ ሰው አለ ውስጥ? ለምንድን ነው የማይቻለው እኮ? ተረጋጊ። አልገባኝም። ይቅርታ። ዝም ብሎ መግባት አይቻልም። ተረጋጊና ቁጭ በይ። ስለ ቤቱ ሙሉ መረጃ ይዘን የመጣ ነው። ምን አይነት ቤት እንደሆነ፣ ምን አይነት ስራዎችን የምትሰራበት ቤት እንደሆነ ሙሉ መረጃ ይዘን የመጣ ነው። ብዙ መለፍለፍ አይጠበቅብሽም። ቁጭ በይና እናወራለን። ቼክ አድርጉ ሁላችሁ። በዚህ በኩል ምንም አይነት ሰው የለም። ሰውም ሆነ ምንም አይነት ነገር የለም። በዚህ በኩል ቁጭ በይ። ሌላ ነገር ማውራት አይጠበቅብሽም። የት አሉ ልጆቹ? እዚህ የሚሰበሰቡት ልጆች የት አሉ? እሺ ቁጭ በይ። እስኪ ቁጭ በይ። ግቡ እናንተ። ግማሾቻችሁ ውጭ ሁኑ። እንግዲህ ውድ ተመልካቾቻችን እንደጠበቅነው አልሆነም። ቤት ውስጥ እንግዲህ ያገኘነው እሷን ብቻ ነው። ስለ እሷ ቀድሞውኑ መረጃ ተሰጥቶን የመጣ ነው። አንዳንድ ነገሮች ተነግሮን የመጣ ነው። ይበልጥ ደግሞ ስለ እሷ ለማወቅና እዚህ ቤት ውስጥ እየተካሄደ ስላለው ነገር ለማወቅ ከእሷ ጋር ትንሽ ቆይታ እናደርጋለን። አብራችሁን ቆዩ። በመጀመሪያ ነግረንሻል እኛ ማን እንደሆነን። ራስሽን እስቲ በማስተዋወቅ እንጀምርና ቀጣይ ጠይቅሽን ጥያቄ ትመልሽናለሽ። ብዙ ነገሮችን ማወቅ እንፈልጋለን። ይኸውልሽ ራስሽን አሁን ለጭቅጭቅ አይደለም የመጣ ነው። ጭቅጭቅ አይደለም እኮ ዝም ብዬ ስለ ራሴ ዘርግፌ ልነግርህ አልችልም። አላውቅህም። እኛ ብዙ ነገር እናውቃለን ስላንቺ። ይኸውልሽ እኛ ማውራት አቅቶን አይደለም፣ ከአንቺ መስማት ፈልገን ነው። ማጣራት ያለብን ነገሮች ሙሉ አጣርተን የመጣ ነው። ምንድነው ያጣራኸው ነገር? ማን እንደሆንሽ፣ ከየት እንደመጣሽ፣ እዚህ ቤት ውስጥ ምን እንደሚሰራ ሁሉንም ነገር ጨርሰን የመጣ ነው። ግን ከአንቺ አፍ መስማት ስላለብን ነው ይሄን እድል እየሰጠንሽ ያለነው። የተሳሳተ ቦታ መሰለኝ የመጣኸው። ይቅርታ። መሄድ እንችላለን። ሙሉ መረጃ ይዘን የመጣ ነው። ይኸውልሽ መሄድ እንችላለን። መሄድ ወዳለን ቦታ መሄድ እንችላለን። ከማን ጋር የምትሄዱት? አንድ እድል ነው እየሰጠንሽ ያለነው። ብታወሪ ብታናገሪኝ ጥሩ ይመስለኛል እኮ። ምንድነው የማወራው? ምንም ነገር ነገር አንቺ ማን ነሽ? አንድ ዝም ብሎ የምትኖር አንድ ተራ ስምሽን ንገሪኝ። ስም የለሽም? ምን ያደርግልሃል ስሜ? ስምሽን ለመደበቅ ለምንድን የፈለግሽው? ቁጭ ብለን እያወራን ነው ያለነው። ብሌን እባላለሁ። እሺ ብሌን፣ ምንድን ነው የምትሰሪው እዚህ ቤት ውስጥ? ምንም አልሰራም። የፋሚሊ ቤት ነው። ፋሚሊ ቤት ውስጥ? የዘመድ ቤት ነው። እመጣለሁ እዚህ ቆይቼ ምናምን ነው ለቤት የምመለሰው። ኦኬ። የት ነው ያሉት እነሱ? እነማን ናቸው እነሱ? ፋሚሊ የዚህ ቤት ባለቤት? ያው ስራ ምናምን ይሄዳሉ፣ አምሽቶ ይመጣሉ። ኦኬ። አንቺ ስራ የለሽም? የለኝም ለጊዜው። እዚህ ቤት እየመጣሽ እያረፍሽ ነው የምትሄጂው? የት ነው ያሉት የአንቺ ቤተሰቦች? የኔ ቤተሰቦች ክፍለ ሀገር ናቸው። ኦኬ። ከአንቺ ስለዚህ ከክፍለ ሀገር እየተመላለስሽ እነሱ ስራ በሚወጡበት ሰዓት እየተመላለስሽ ነው እዚህ ቤት ብሎ የምትቆየው? ስለ ቤተሰቦቼ የት ልሁን የት ልቀመጥ ምን ያደርግልሃል? ስሜን ጠየቀኝ ነገርኩህ። መኖሪያሽ የት ነው አንቺ? ምን ያደርግልሃል እሱ? ሴትስ ብኖር ነግሬሻለሁ። ድጋሚ መጨቃጨቅ ያለብን አይመስለኝም። ለምጠይቅሽ ጥያቄዎች መልስ ስጪኝ። ማወቅ የምትፈልገውን ነገር በቀጥታ ጠይቀኝ። ምንም ዙሪያ ጥምጥም ስለ ቤተሰቦቼ ምናምን መጠየቅ አይጠበቅብህም እኮ። ስለአንቺ ማወቅ እፈልጋለሁ። ገባሽ አይደል? ነግሬሻለሁ። ማንነታችንን ነግሬሻለሁ አይደል? አወቅህ ያልከውን ነገር ንገረኝ። አዎ አይልሃለሁ። ከዛ ውጪ እንድጨቀጭቀኝ አልፈልግም። ምንድን ነው የምሰማው? ማይሆን ነገር ውስጥ
መክተት የለብሽም። እኛ ይኸውልሽ ሴት ስለሆንሽ እንደ እህታችን አይተንሽ ነው። እናንተ ወንድ ስለሆናችሁ ነው በጉልበት በሩን በርግዳችሁ የገባችሁት። ማንም የለም ብላችሁ አይደል? አክብረን ነው እያወራን። ለዛ ነው በጣም እንደዚህ ሆናችሁ የገባችሁት። ማንም ቢኖር እንደዚህ ከመግባትኛ የሚያግደን አንድም ነገር የለም። ማን ስለሆናችሁ ነው ማንም ቢኖር እንደዚህ ማጋቡት? ብቻዬን ነኝ አቅም የለኝም ብዬ ነው ዝም ያልኩት። የህግ አካላት ይኸውልሽ ለኛ ሊያግዙ ነው እዚህ ጋር። አላቅም የህግ አካላት ሆኖ አትሆኑ አላቅም። የህግ አካላት ከኋላ አሉ። ይኸውልሽ ለምጠይቅሽ ጥያቄዎች መልስ ስጪ። በጣም ቀላል ጥያቄ ነው እየጠየቅኩሽ ያለሁት። በጣም ሲምፕል የሆነ ጥያቄ። አንቺ መናገር ማትፈልጊበት ምክንያት ካለሽ ቀድመሽ ንገሪንና እናቋርጠው። ለማላውቀው ሰው የራሴን ነገር ዝም ብለህ ነግሬሻለሁ እኮ ማንነታችንን ነግሬሻለሁ። የህግ አካላት አሉ እኮ የህግ አካላት አሉ። ማን እንደሆነ ነግሬሻለሁ። ለምን እንደመጣው ደግሞ ነግሬሻለሁ። ስላንቺ ማወቅ ስላለብኝ ከዛ በፊት ስላንቺ ማወቅ ስላለብኝ እኮ ለምንድን ነው ስለኔ የምታውቀው? ማወቅ የምትፈልገው ለምንድን ነው? የሰራሽው መጥፎ ነገር አለ ወር ደግሞ አንቺ የምትፈሪው ነገር አለ? ምን ማለት ነው የሰራሽው መጥፎ ነገር አለ ማለት? ለምንድን ነው የምፈራው? ምንድን ነው የምፈራው? የምትፈሪው ነገር ከሌለ ስለራስሽ መናገር እንደውም እኮ ደስ ብሎሽ ልትናገሪ ነው የሚገባው አይደል? ማን ስለሆንክ ነው እንደ የኔ ማንነት ዝም ብዬ ነግሬህ ደስ የሚለኝ? ምን እንድትለውጥልኝ? መርማሪ ጋዜጠኞች እሱ ያንተ ስራ ነው አይመለከተኝም። እኔ ብሌን አሁን ለመጨቃጨቅ እኛ ጊዜ የለንም። ይኸውልሽ በጣም ትልቅ ጭንቀት ውስጥ ነው ያለነው። ትልቅ ችግር ውስጥ ነው ያለነው። ወንጀለኞችን እያሳደድን ነው የምንገኘው። ምናልባት የኛን ድካም ማቅለል የምትፈልጊ ከሆነ ወንጀለኛ እንደሆንሽ ንገሪንና እንቋጨው። ይዘንሽ ወንጀል ምናምን ስለሚባል ነገር ማቀው ነገር ይማኛለ። እኔ ወንጀል ምናምን ስለሚባል ነገር ምንም አላውቅም። እንዴ ስልኬን አምጣው እንጂ ምን ማለት ነው? ተረጋግተሽ ቁጭ በይ። በጣም ጉልበተኛ ነን አላችሁ። ውጡልኝ፣ አልፈልግም። ከዚህ በላይ ምንም የምናገረው ነገር የለም። ውጡልኝ፣ ቤቱን ለቃችሁ ቁጭ በይ። ተረጋግተሽ ቁጭ በይ። ተረጋግተሽ ቁጭ በይ። አልቀመጥም። ይኸውልሽ አክብረን ነው እያወራንሽ ያለ ነው። ከዚህ በላይ ምንድን ነው የምትወራጭው? አርፈሽ ቁጭ በይ። እሺ ዞር በል። ይኸውልሽ ትሰሚያለሽ? ምንም ብትወራጪ ምንም አይነት ነገር ብትፈጥሪ እዚህ ጋር ምንም ብትፈጥሪ ወንዶች ናቸው ትክክል። በጉልበት ነው የምታምኑ። ወንድ ስለሆነን አይደለም ነግሬሻለሁ። ማን እንደሆነን ነግሬሻለሁ። የአካላት በዚህ መልክ ሰውን አስገድደው አያስጨንቁም። እሺ አንቺ እኮ ነው ነገሮች ወደ ጸብና ወደ ወደ ጭቅጭቅ እንዲሄዱ እያደረግሽ ያለሽው። እኛ ሰላማዊ የሆነ ጥያቄ ነው እየጠየቅንሽ ያለ ነው። በጣም ሰላም ማውራት ካልፈለግሽ መደበቅ የምትፈልጊው ነገር ካለ ንገሪን። ምንም የምደብቀው ነገር የለም። ወደ ጥያቄ ልግባ። ተራ ዝም ብላ የምትኖር አይነት ሴት ነኝ። ምንም ነገር ማወቅ ዝም ብሎ የሚኖር ሰው የለም። ዝም ብለሽ እንኳን ብትኖሪ እንዴት ዝም ብለሽ እንደምትኖሪ ትነግሪናለሽ። የት ነው የምትኖሪው? እዚሁ አዲስ አበባ ውስጥ ለብቻሽ ተከራይተሽ ምናምን? እኛ ደግሞ እዚህ ከመምጣታችን በፊት ያገኘነው መረጃ እንደሚያሳየው ለአመት ከምናምን ያህል ለ2 አመት ያህል እዚህ ቤት ውስጥ እንደምትኖሪ ነው የአካባቢው ሰዎች የነገሩ። ያው ማለት ትችላለህ፣ ምክንያቱም ብዙ ጊዜ እንደመመላለስ ነግሬሃለሁ። አልፎ አልፎ ስለሆነ ብቻዬን ስለሆነ የምኖረው እዛ የሚሄደው ከዚህ ቤት ጭራሹን ወጥተሽ እንደማታውቂን የተነገረን። ለ2 አመት ያህል ተከራይተሽ የምትኖሪበትን ቤት ዝም ብለሽ ነው ኪራይ የምትከፊው? ያው ጥቆማ የሰጠ ሰው ወይም ደግሞ እንደዛ ለእርዳታ ነው ቤቱን የተከራየሽው? አዳምጠኝ ስታወራ። እንደዛ ብሎ የነገረ ሰው ብዙ ጊዜ እዚህ ስለሚያየኝ ብሎ ይሆናል። ምንም አይነት ከዚህ ቤት ወጣ አታውቅም እኮ ነው የተባልነው። ከበር እንኳን አልፋ አታውቅም ነው የተባልነው። ማን ነው እኔን ሌሊቱን ሙሉ ሲጠብቀኝ ነው የሚያድረው? ማታ 5 ሰዓት ሄጄ 12 ሰዓት የምገባ ከሆነ እዚህ ቤት ስራ ከሌለሽ መሰሪው ስራ ከሌለ ለእረፍት ብቻ የምትመጪ ከሆነ ለምንድን ነው ብዙ ጊዜ እዚህ ቤት ልትገኝ የምትችላለሽ? እንዴ ቤተሰብ ቤት ስለሆነ የዘመድ ቤት ነው። የዘመድ ቤት ሁሌ ይመጣል እንዴ? ሁሌ እንግዲህ እኮ ነው እንዴ የዘመድ ቤት? ልጅ የላቸውም፣ ባልና ሚስት ናቸው። ስለዚህ እንደ ልጃቸው ስለሚያዩኝ እዚህ ቤት ውስጥ ነው የምቆየው። ምን ያህል ጊዜ ሆነ እንደዚህ? አይ ፕራይቬሲ የሚባል ነገር አለ። የግል የሆኑ ነገሮችን ደግሞ ብቻዬን ነው የማደርገው። ምን ያህል ጊዜ ሆነ እዚህ ቤት እንደዚህ መጠበቅ ከጀመርሽ? እየመጣሽ አሁን ያልከውን አመት ያህል 2 አመት ያህል። በምንድን ነው ራስሽ የምታስተዳድሪው? ላይክ ተማሪ ነሽ? ሰራተኛ ነሽ? ስራ ላይ ጊዜ የለኝም። በፊት ሰራ ነበር። አሁን ቤት በመጠበቅ ነው እንትን በመጠበቅ ሳይሆን ቤተሰብ ሰፖርት ያደርገኛል። 2 አመት ያህል። ያው እንግዲህ ልጆች ሆነ። ምንድን ነው የተማርሽው? ማርኬቲንግ። ደስተኛ ነሽ አሁን ባለሽበት ህይወት? አዎ በጣም ደስተኛ ነኝ። የት ነው ያሉት የዚህ ባለቤቶች ነው ያልሽኝ? የት ነው ያሉት ነው ያልሽኝ? ስራ ነው የሚውሉት። ሲመጡ አንቺ ሙቭ ታደርጊያለሽ ከቤት ማለት ነው? ላላረግም ትችላለህ። ግን እኛ ያገኘነው መረጃ እንደሚያሳየው በጣም ብዙ ወጣቶች እዚህ እንደሚመጡ፣ በ2 ቀን በ3 ቀን ብዙ ወጣቶች እንደሚመጡ እነዛ ፋሚሊዎችሽ ከሆኑ ትነግሪንና ያለውን ነገር እንጮታለን በደንብ። ምክንያቱም እነዛን ወጣቶች ምን አይነት ወጣቶች እንደሆኑ ስለምናውቃቸው ማለት ነው። የትኞቹ ፋሚሊዎችሽ እንደሆኑ አሁን ትነግሪናለሽ። ፋሚሊዎቼ ናቸው የምትያቸው ሰዎች ፋሚሊዎቼ ናቸው የምትያቸው ሰዎች ሰው በማገት ሰው በመግደል ሰው በመደብደብ እኛ እየፈለግናቸው ያለናቸው ሰዎች ናቸው።
እነሱን ሰፖርት እያደረግሽ ቤታቸውን እየጠበቅሽ ከሆነ ትነግሪናለሽ የትኞቹ ቤተሰቦችሽ እንደሆኑ ማለት ነው። አይ ሚኪ ምናልባት እኮ እንግዲህ እንደምታውቀው ስራ የላትም እቺ ሴት። ስለዚህ የሆነ ነገር ውስጥ ገብታ ወንጀለኞችን እዚህ እያሰባሰበች ስነ ስርዓት ይኑርህ፣ ስነ ስርዓት ይኑርህ። ስሜን እየጠፋ ነው ያለው። አክብሬ ነው ቁጭ ብዬ እያናገርኳቸው ያለሁት አይደል? አንቺ ራስሽ ስነ ስርዓት ይኑርሽ እየነገርሽ በዚህ ልክ ደግሞ እንዲሆን እጅለኝ አልፈልግም። ስራዬ አይደለም። ከዚህ በላይ በጣም ብዙ ነገር እንነግርሻለን። ብትረጋጊ ጥሩ ነው። ትክክለኛና ይኸውልሽ እውነተኛውን መልስ ብቻ እንድትናገሪ ምን ፈልገው። አለበለዚያ ግን ማለት ነው ራስሽን ማይሆን ውጥንቅጥ ውስጥ ነው የምትከትችው። እያስፈራራኸኝ ነው። እያስፈራራሁሽ አይደለም፣ በስነ ስርዓት እየነገርኩሽ ነው ስለሚመጣብሽ ነገር። አንቺ እዚህ ነገር ውስጥ ይሄን ነገር ማስተካከል ካልቻልሽ ማለት ለኛ መረጃ በስነ ስርዓት መስጠት ካልቻልሽ የሚደርስብሽን ነገር እየነገርኩሽ ነው። ያልሆነ ነገር እያወራሽ ምን እያጠፋ ነው ያለው? አንተ ስለምታወራው ነገር የማውቀው ነገር የለም። የምን እገታ የምን ወንጀለኞች ነው? እኔ ሰላማዊ ሰው ነኝ። ብሌን ይኸውልሽ ካንቺ እናጣራ ካንቺ እንስማ ብለን ነው እንጂ ከዚህ በላይ በጣም ብዙ ምን ነግርሽ ነገር አለ። ምናልባት እንደዚህ ሪያክት እያደረግሽ ከሆነ ከዚህ በኋላ ምን ነግርሽ ነገር ደግሞ ስለራስሽ ቢሆንም በደንብ ልትተውይብን ነው ማለት ነው። አንቺ በጣም ወጣት ነሽ፣ 20ዎቹ ቤት ያለሽ 23 24 ወይ 25 አካባቢ ያለሽ ሴት ነሽ። ለ2 ዓመት ያህል ደግሞ ከአንድ ቤት ውስጥ ሳትወጪ የዘመዶችሽን ቤት የምትጠብቂበት ምንም አይነት አግባብ የለም። ማርኬቲንግ ተመራቂ ነሽ፣ ሴት ልጅ ነሽ። ፕላስ አንዴ እንኳን ለ2 ዓመት ያህል አካባቢው ላይ ታይተሽ አታውቂም። የሆነ ችግር ከሌለብሽ በስተቀር ወይ ደግሞ የሚያምሽ ካልሆነ በስተቀር ስትወጪ እዚህ ቤት ውስጥ ለ2 ዓመት ያህል የምትቀመጪበት ምንም አይነት ምክንያት ሊኖርሽ አይችልም። መጨቃጨቅ ያለብን አይመስለኝም። እዚህ ቤት ውስጥ ምንም አይነት ሰው እንደማይኖር አንቺ ብቻ እንደምትኖሪ ከዛ ውጪ ደግሞ በየ3 ቀኑና በየ4 ቀኑ በጣም ሲበዛ ደግሞ በየሳምንቱ የሚሰበሰቡ ወጣቶች እንዳሉ ነግረውናል። እነዛ የሚሰበሰቡ ወጣቶች ደግሞ ቤተሰቦችሽ ከሆኑ አሁንም ጥያቄ እንጠይቅሻለሁ፣ ንገሪን። እነዛን ወጣቶች ደግሞ በወንጀል የምንፈልጋቸው ሰዎች ናቸው። ሰው ይደበድባሉ፣ ሰው ያግታሉ። የተለያዩ መረጃዎች ይዘናል፣ ለእያንዳንዳቸው መረጃዎችን ይዘናል። እዚህ ቤትም ተጠቁመን የመጣ ነው። ከእናንተ የሚሰራውን ወጣት ይዘነው ስለአንቺ ነግሮን ስለዚህ ቤት ነግሮን የመጣ ነው። ስለዚህ በጣም ብዙ ነገር ነግሮናል። በጣም ስለዚህ ልንገርሽ ብሌን፣ ምንድነው ብሌን ልንገርሽ፣ ኤርሚያስ ታውቂዋለሽ አይደል? እዚህ ቤት ውስጥ ከሚመጡት ወጣቶች መሀል በጣም ብዙ ነገር ነግሮናል። ራስሽን ችግር ውስጥ ባትከቺ ጥሩ ነው። ምናልባት እዚህ ቤት ውስጥ ያለሽው ተገደሽ ሊሆን ይችላል። ለ2 ዓመት ያህል አንድ ቤት ውስጥ የሆነች ሴት ልትቆይ አትችልም። ራሷን እንደዚህ እየጠበቀች ከቤት ሳትወጣ ለ2 ዓመት ያህል ልትቆይ አትችልም። ችግሮች ካሉብሽ ንገሪን። እኛ እየፈለግን ያለ ነው ወንድማችን ነው። ወንድማችን ጠፍቷል። እሱን ደግሞ ያገቱት ወጣቶች ደግሞ እዚህ እየተሰበሰቡ ፕላን እያደረጉ የነበሩ ልጆች እንደሆኑ ደርሰንበታል። ስለዚህ እዚህ ነገር ውስጥ ካለሽ ካሁኑ ንገሪን። አይ እዚህ ነገር ውስጥ የለሁም ብትይ ከሆነ ደግሞ ራስሽን ነፃ የምታወጪበት እድል እየሰጠንሽ ነው ያለነው። ስለዚህ ስለራስሽ በትክክል ብታስረጂን ጥሩ ነው። ምክንያቱም ቪዲዮ ላይ እየተቀረጸ ነው የሚገኘው። ይሄ ነገር እንደ ማስረጃ ፖሊስ ጣቢያ የሚታይ ቪዲዮ ነው ይሄ። ያለ ፍቃድ ነው ሲጀመር የቀረጻችሁ። ያለ ፍቃድሽ አይደለም፣ ነግረንሻል። መጀመሪያ ማን እንደሆነ አልተስማማሁም፣ ነግረንሻል። ያለውን መረጃ ሙሉ በሙሉ ደግሞ ነግረንሻል። ምስክሮች አሉ፣ አካባቢው ሰዎች አሉ። ምን አይነት ሰዎች እዚህ በመኪና እየመጡ እንደሚሰበሰቡ ሙሉ መረጃ ይዘን የመጣ ነው። ስለዚህ ራስሽን አደጋ ውስጥ ባትከቺ ጥሩ ነው። ይኸውልህ ስማኝ፣ በተረጋጋ መንፈስ ነው እያወራንሽ ያለን። አንተ ቤት ውስጥ ስትኖር ጓደኞች ቤተሰብ ሊጠይቃ አይመጣም? በየ3 ቀኑ ግን 10 እና 15 እየሆኑ በፍጹም አይመጡም። አጋጣሚው ሊኖሩሽም አይችሉም። አንቺ የዘመድ ቤት ውስጥ ቁጭ ብለሽ 7 እና 10 የሚሆኑ ጓደኞችን እያመላለስሽ በየ3 ቀኑ የምትጋብዥበት በየ3 ቀኑ ደግሞ አንሽተው የሚሄዱበት በፍጹም ቤትሽ ሊሆን አይችልም። አክስቴና ባለቤቷ ልጅ የላቸውም። ስለዚህ እኔ እንደ ልጃቸው ነው የሚያዩኝ። ሰው እንደ ልቤ መሆን ይችላል። አንድ ነገር ልንገርሽ፣ አንቺ የምትነግሪን ነገር አንቺንም ከዚህ ነገር ውስጥ ሊያስወጣሽ የሚችል ነገር ሊሆን ስለሚችል በስንት ሰዓት እባክሽ ለራስሽም ጭምር ስንል ነው ይሄን ነገር። አልተግባባንም አባ። ይኸውልሽ እዚህ ቤት ውስጥ 2 ዓመት ታግተሽ ሊሆን ይችላል፣ ወር ደግሞ አስገድዶሽ በሆነ ነገር እንዳስቀመጡሽ እኔ ውስጤ ይነግረኛል። ስለዚህ ከዚህ ነገር ውስጥ መውጣት ከፈለግሽ ከዚህ ነገር ውስጥ መውጣት የምር የምትፈልጊ ከሆነ እኛም እንድንረዳሽ ትክክለኛና እውነተኛ መረጃ ብቻ አስችለኝ። እድል ነው እየሰጠንሽ ያለ ነው ብሌን። ራስሽን ችግር ውስጥ ባትከቺ ጥሩ ነው። አሁን የምትሰጪን ቃል ኋላ ላይ እነዚህን ወንጀለኞች አላቃቸውን ብትይ እያስጠጋሽና እየሰበሰብሽ እንደሆነ ምስክር ሆነን እኛ ራሳችን ክስ ልንመሰረት እንችላለን። አሁን የምትሰጪን ቃል ግን እነዚህ ሰዎች ማን እንደሆኑ እዚህ ቤት ውስጥ ምን እንደሚካወን በትክክል ከነገርሽን እንደ ቃል ነው የሚያዝልሽ። ይሄ ልንገርሽ፣ ራስሽን ነፃ ብታወጪ ወጣትነትሽን ብታድኝ ነው የሚሻልሽ። እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? አንቺ ማን ነሽ? ነገርኩ እኔ ብሌን ነኝ። እዚህ ቤት ስለሚካሄደው ነገር እኔ በሌለውበት ሰዓት አላውቅም።
እንግዲህ ከጓደኞችሽ ኤርሚያስን ነግሬሻለሁ። ከጓደኞች መሀል አንዱ ብዙ ኤርሚያስ አለ። ኤርሚያስ እንደሆነ አላውቅም። ፎቶውን ይዛችሁታል? በትክክል ኤርሚያስን ታውቂዋለሽ? ለመጨቃጨቅ ካልሆነ በስተቀር ስልኳ ላይ ያለውን እያንዳንዱ መረጃ ስልኬ ላይ ምንም ነገር የለም። ያለ ፍቃዴ ለምንድን ነው ስልኬ የሚበረበረው? እንዴ ምን ሆናችሁ ነው ግን? ለምንድን ነው ስነ ስርዓት የማይኖራችሁ? ይሄን ልጅ አታውቂውም? ይሄን ልጅ አታውቂውም? በደምብ ታውቂዋለሽ። አላውቀውም። በደምብ ታውቂዋለሽ። አላውቀውም። ኤርሚያስ ማለት ይሄ ነው። ስሙ ተመሳስሎብኝ ነው። እኔ ሌላ ኤርሚያስ ነው የማውቀው። ይሄን ኤርሚያስ ማለት ይሄ ልጅ ነው። አሁንም እድል እየሰጠሁሽ ነው ያለሁት። አንቺ ላይ እጃችንን ማንሳት፣ አንቺ ላይ ሌላ ነገር ውስጥ መግባት ያለብን አይመስለኝም። ያን ማድረግ አንፈልግም። ይኸውልሽ እየነገርኩሽ ያለሁት ስለ አንድ ትልቅ ወንጀል ነው። ስለ አንድ ምስኪን ወንድሜ ነው እየነገርኩሽ ያለሁት። እኔ ስላንተ እንደምንም ነገር የለም እንዴ? አንተ ለወንድም ስትል እኔን እያስጨነቀኝ ነው ያለኸው። እያስጨነቅኩሽ አይደለም። ከዚህ በላይ አደርግሽ ነበር። የትም አልወጣም፣ ከቤቴ አልወጣም። ተረጋግተሽ ከኛ ጋር ለምንድን ነው የምወጣው? ልቀቀኝ፣ እዚያው አዋራኝ። እኔ ልቀቀኝ። እንግዲህ ተመልካቾቻችን እያገኘናቸው ያሉ ከወንጀሉ ጋር ንክኪ ያላቸው ሰዎች ሁሉ በድርቅና እንጃ ማስተርስ ያላቸው ነው የሚመስለው። ጉሮሯችን እንዳደረቁት ነው። አንዳንዴ እኮ በሆኑ አጋጣሚዎች ሰው ወንጀል ሊሰራ ይችላል። ግን በዚህ መጠን ግን ሁሉም እንዴት ሊደርቅ እንደሚችል እንዴት ሊዋሽ እንደሚችል እኔ ግራ ነው የሚገባኝና ያገኘናቸው ሰዎች ሁሉ በጭቅጭቅና በዱላ ነው እንግዲህ ነገሮችን እያመኑ ያሉት። እናንተንም በጣም እያሰለቸናችሁ እንደሆነ ይሰማኛል። ምክንያቱም ሁሉም በቃ እንደዚህ ነው። አንድ አይነት ጸባይ፣ አንድ አይነት ባህሪ ነው ይዘው የሚጠብቁን እና ከባድ ሁኔታ ውስጥ ነው። ከባድ ነገር ነው እየገጠምን ያለው። በእርግጥ እዚህ ቤት ውስጥ እየተከናወነ ያለው ነገር ትልቅ እንደ መሰባሰቢያ የሚጠቀሙበት እንደ ቢሮ የሚጠቀሙበት ቤት እንደሆነ ደርሰንበታል። ሙሉ መረጃዎችን ይዘናል። ግን ከነሱ ደግሞ ቃል ለመቀበል በዚህ መልኩ እየተጨቃጨቅን ነው የምንገኘው። እያናገራት ነው ያለው። እስቲ መታ ደግሞ ያለውን ነገር ትነግረን እንደሆነ ምናይ ይሆናል። አብራችሁን ቆዩ። ምንም ያደረግሽ ነገር የለም። አሁን ባወራ ነው ልክ ቅድም እንዳወራ ነው እያንዳንዷን ነገር እዚህ ጋር እናወራለን ማለት ነው። ሰማሽኝ? ሰምተሽኛል አይደል? በደንብ ሰምቻለሁ። ስለዚህ ይኸውልሽ የሚጠይቅሽ ጥያቄዎች አሉ። እሱ የሚጠይቅሽን ጥያቄ ስለ እያንዳንዱ ነገር ትክክለኛና እውነተኛ መልስ ብቻ። ከዚህ በኋላ ይኸውልሽ ድብብቆሽ ውስጥ መግባት፣ ቲያትር መስራት፣ ድራማ መስራት ለእኛ የሚጠቅመን ምንም ነገር የለም። ለአንቺም ቢሆን ለእኛ ጊዜ ከማጥፋት ውጭ ምንም የሚጠቅመን ነገር የለም። ስለዚህ ለአንቺም ቢሆን የሚጠቅምሽ እውነቱን ተናግረሽ አንቺም ወንጀል ካለብሽ መቀበል ያለብሽ ነገር ተቀበለሽ ከዚህ ነገር ውስጥ መውጣት ነው ያለብሽ። ስላስፈራራኸኝ የማይሆን ነገር እንድነግርህ ነው የምታስጨንቁኝ? እኔ ማይሆን ነገር ማይሆን ነገር አይደለም። እኛ የምናውቀውን እውነት እንድትደግሚልን ነው የምንፈልገው። ድጋሚ ይኸውልሽ ውጭ ላይ ሌላ ነገር አተካራ ውስጥ እንድንገባ አልፈልግም። ከዚህ በኋላ ቅድም ያደረግነው ነገር በቂ። ስለዚህ አሁን ያለውን ነገር ለሚጠይቅሽ ጥያቄ ተገቢና ትክክለኛው መልስ ብቻ ስጪው። እሱ ከዛ በፊት አንድ ነገር ልንገርሽ። ታላቅ ወንድሜን ነው እየፈለግን ያለ ነው። ለተቸገሩት የሚደርስ ላዘኑት የሚደርስ ችግር ውስጥ ለገቡት ደግሞ ሟች የሆነ ራሱን ቅድሚያ የሚሰጥ ወንድሜን ነው እየፈለግን ያለ ነው። ከባድ ጭንቀት ውስጥ ነው ያለ ነው። በዛ ነገር ውስጥ ደግሞ ንክኪ ከሌለሽ እውነቱን እንድትነግሪን እንፈልጋለን። እየነገርኩሽ ያለሁት ስሚኝ፣ እየነገርኩሽ ያለሁት ስለ ወንድሜ ነው። በጣም ተረጋግቼ በጸባይ እኮ ስሚኝ፣ ወንድሜን ላታውቂው ትችያለሽ። ስለዚህ ቤት ግን እንድትነግሪኝ እንፈልጋለሁ። ወንድሜም ደግሞ 100% እርግጠኛ ነኝ ኤርሚያስም ነግሮናል፣ እዚህ ቤት መጥቶ ነበር። በጣም ብዙ ሰዎች እዚህ ቤት እንደሚወጡ አውቃለሁ። ፎቶ እናሳይሻለን በኋላ ላይ መምጣት አለመምጣቱን ትነግሪናለሽ። ከዛ በፊት ግን እዚህ ቤት ውስጥ ስለሚከናወነው ነገር እንድትነግሪኝ እንፈልጋለሁ። አንቺ እዚህ ቤት ውስጥ መኖር የጀመርሽው ከመጀመሩ ነው። እሱን ንገሪኝ። 2 ዓመት ከምናምን። በምን መልኩ ነው እዚህ ቤት ውስጥ የመጣሽው? የቤቱ ባለቤቶች የሉም እዚህ። ይኸውልሽ ደግመን እየነገርኩ ነው፣ አስጨርሰኝ። የቤቱ ባለቤቶች የሉም እዚህ፣ ግን ለስራ የሚመጡ ልጆች አሉ። እነሱ ሲመጡ እንድቀበላቸው ነው እዚህ ቤት ውስጥ ተቀጥሬ የተቀመጥኩት። ተቀጥረሽ የተቀመጥሽው? ስለዚህ እዚህ ቤት ውስጥ የተቀጠርሽ ሰራተኛ ነሽ ማለት ነው። አንዳንድ ነገሮችን ስንጠይቅ የአካባቢውን ሰው ስለአንቺ የሚያውቁ ሰዎችን አንዳንድ ነገሮችን ስንጠይቅ ከቅጥርም የዘለለ የሆነ ነገር እንዳለ አንቺ ውስጥ ተረድተናል።
የቅጥር ሰራተኛ 2 ዓመት ከምናምን ሙሉ ከቤት ማይወጣበት ዘመዶቹን ማይጠይቅበት ጓደኞቹን ማያገኝበት ምንም አይነት ምክንያት የለም። ለምንድን ነው ቤት ውስጥ ብቻ የምትቀመጪው? ለምንድን ነው ማትወጪው ከቤት? እሱ እኮ ስራው ተመችቶኝ ሊሆን ይችላል። በፍጹም ስራው ተመችቶሽ 2 ዓመት ሙሉ አንድ ቤት ውስጥ ልትቀመጪ አትችይም። በፍጹም ይኸውልሽ፣ አሁን ወደኋላ ባንመለስ ጥሩ ነው። እኔንም አታድክሚ። በጣም ጭንቀት ውስጥ በጣም ከፍተኛ የሆነ ሀስል ውስጥ ነው ያለሁት። እኔን መተባበር የምትፈልጊ ከሆነ እውነቱን ንገሪኝ። እውነቱን የምትነግሪኝ ደግሞ ለራስሽ ስትይ ነው። ልንገርሽ፣ እኛ እውነቱን ይዘን የመጣ ነው። እውነቱን ሁሉንም ነገር ይዘን መተናል፣ አውቀን መተናል። ግን ከአንቺ አፍ መስማት እንፈልጋለን። እንዴት ነው 2 ዓመት ሙሉ ከዚህ ቤት ሳትወጪ ቁጭ ብለሽ እዚህ ቤት ቁጭ የምትይው? አለቃዬ እንደወጣ ስለማይፈልግ ነው። እሱን ንገሪኝ። ለምንድን ነው እንድትወጪ የማይፈልገው? ቤቱ ባዶ እንዳይሆንበት ብሌን፣ ድንገት ስለሆነ ነገር ካለ ሰዎቹ የሚመጡት ቤቱ ባዶ እንዳይሆን አደራ ብሎኝ ነው። ሰዎቹ የሚመጡት በየ3 ቀኑና በየ5 ቀኑ ከዛ በዘለለ ደግሞ በየሳምንቱ እንደሆነ መረጃ አለን እያልኩሽ ነው። አሁን እኮ ለምትነግሪኝ ነገር ሁሉ እየነገርኩሽ ነው፣ ምላሽን እየነገርኩሽ ነው አይደል? ስለዚህ እኔ ማውቀውን ነገር ነው የምትደግሚልኝ። ለምንድን ነው በተጨማሪ ይኸውልሽ የምትፈሪው አይነት ነገር የምትፈሪው ሰው ካለ ሲጀመር እኛ የህግ ከለላ ያለን ሰዎች ነው። የህግ አካላት አሉ። የፈለግሽውን ጥበቃ ይደረግልሻል። ስለዚህ ምንም ነገር ሳትፈሪ ስለ እያንዳንዷ ነገር እውነቱን ብቻ ንገሪኝ እባክሽ፣ እባክሽ ጊዜያችንን አንገል እባክሽ፣ እየለመንሽ ነው። የምነግራችሁ እውነት እኔን ችግር ውስጥ የሚከተኝ ከሆነስ? ምንም አይነት ችግር ውስጥ አይከትሽም። የህግ አካላት ፊት ነው የምታወሪው ብዬሻለሁ አይደል? እሱ እኮ ነው ችግሩ። ምንም አይነት ችግር ውስጥ ምንድነው ችግሩ? የህግ አካላት ውስጥ ማውራት ካሜራ እያለ የህግ አካላቶች እያሉ እኔ ምንም ነገር ማውራት አልችልም። ምንም ነገር አይደርስብሽም እያልኩሽ እኮ ነው። እውነቱን ብቻ ንገሪኝ። ይኸውልሽ ተረዳኝ። ምን ታውቃለህ አይደለም ያንተ ነግሬ በዘታት ራሴ እንኳን ከመናገርሽ በላይ አውራውኝ ይገሉኛል እያልኩ ነው። ልንገርሽ፣ አሁን እኮ በቃ እጃችን ገብተሻል እኮ። እውነቱን ከመናገርሽ በላይ የምትደብቂው ነገር ነው ችግር ውስጥ የሚከትሽ። ስለዚህ እውነቱን ተናግረሽ ብትጋፈጭ የሚመጣው ነገር ብትጋፈጭ ይሻላል። አልችልም መጋፈጥ፣ ይገሉኛል። ለምን ነው ማትረዳኝ? የምትፈልጊውን ከለላ እናደርግልሻለን። ሙሉ ከለላ የምትፈልጊውን ከለላ እናደርግልሻለን። መጠየቅ ካለብሽም በህግ አካላት ነው የምትጠየቂው። ተረጋጊና ለምንድን ነው እዚህ ቤት ውስጥ 2 ዓመት ሙሉ ሳትወጪ እዚህ ቤት ውስጥ እንድትሰሪ የተደረገው? ምንስ ነው እየተከናወነ ያለው እዚህ ቤት ውስጥ? አለቃዬ ስለሚቆጣ ነው አልወጣም ማለት ያስፈራራኛል እኮ። ንገሪኝ፣ ምንድነው ሀፕን ያደረገው? ከ2 ዓመት በፊት እዚህ ቤት ውስጥ እንዴት ገባሽ? አብሬያቸው የሰራሁት ስራ ነበረ። ከነማ ጋር? ካለቆቼ ጋር ማለት እንድሰራ ያስገቡኝ ቦታ ነበርና እዛ ስራ ላይ ከተሳተፍኩኝ በኋላ እሱን ስራ እንደማስረጃ ይዞ እንደወጣ አይፈቅድልኝም፣ ያስፈራራኛል። በዛ ስራ እባክህ ይገሉኛል፣ በእግዚአብሔር ይኸውልሽ፣ አስጨንቁኝ፣ በቃ አልችልም፣ ነገር አልችልም። ተረጋጊ፣ ተነሽና ቁጭ በይ። ምንም አይነት ችግር አይደርስብሽም እያልኩሽ ነው። እኔ ደግሞ በሆን ቤተሰቦቼ ጋር ይሄዳሉ። ለምንድን ነው የማትረዱኝ? ለቤተሰቦችሽም የህግ ከለላ ይደረጋል። ይኸውልሽ ተረጋጊ። ምንም ነው የማያግዳቸው፣ ተረዱኝ በእግዚአብሔር። ማንም ከህግ በላይ የሆነ ሰው የለም። ልንገርሽ፣ በዚህ መጠን ሊያስፈራሩሽና ሰው ጋር ቃለው እንዴት ሲሆኑ እንደነበረ ምንም ችግር የለውም። እኛ አለን ብዬሻለሁ። ኃላፊነቱን በእኛ ጣዩ። ኃላፊነቱን በእኛ ጣዩ። ከኛ ጋር የሚሰሩት የህግ አካላት የምንተማመንባቸውና ሙሉ ለሙሉ እርግጠኛ የምንሆንባቸው ማንም ከህግ በላይ የሚሆን የለም። ይኸውልሽ፣ ስለዚህ ምንም አይነት ስጋት አይግባሽ። አንቺ ይኸውልሽ የምትፈልጊው አይነት እያንዳንዱ ጥበቃ ይደረግልሻል። ለአንቺ ብቻ ሳይሆን ቤተሰቦችሽም እዚህ አካባቢ ካሉ የምትፈሪ ማለት እነሱ ጉዳት ያደርሱባቸዋል ብለሽ የምታስቢያቸው ቤተሰቦችሽም ካሉ ለቤተሰቦችሽም ጭምር የህግ ከለላ እንዲሰጣቸው እናደርጋለን። ስለዚህ ምንም ነገር ሳትፈሪ እውነቱን ንገሪንና ለኛ የምናደርገውን ነገር አብረን የምናደርገው ይሆናል ማለት ነው። ስለዚህ እንቀጥል። ከመጀመሪያው ጀምሮ እንዴት እዚህ ቤት እንደገባሽ፣ እዚህ ቤት ውስጥ ምን እየተከናወነ እንዳለ ንገሪኝ። መጀመሪያ ተቀጥሬ ነበር የምሰራው። ከዛ በሆነ አጋጣሚ የሆነ አይነት የስራ እድል መጣልኝ። ማለት ትክክለኛ ስራ አይደለም። እሱን ስራ ደግሞ ያመጣልኝ እዚህ እንድቀጠር ያደረገኝ አለቃዬ ነበረ። እሺ። እሱን ስራ ስሰራ ማስረጃ ያዘብኝ። ማለት ጥሩ ስራ አይደለም፣ በህግ የሚያስጠይቅ አይነት ስራ ነው። ከዛ በኋላ አሁን የትም ቦታ መሄድ እንዳልችል በዛ ስራዬ ነው የሚያስፈራራኝ። እንዳልከው ደግሞ እዚህ ቤት ውስጥ የሚመጡት ሰዎች የተለያዩ ሰዎችን ያግታሉ። በጣም ብዙ ወንጀሎችን ነው የሚሰሩት። ላይክ እንደ ማፊያ አይነት ቡድን ናቸው። እሺ። እነሱ ሲመጡ እነሱን ትሪት እንዳደርግ ነው እዚህ ቤት ውስጥ የተቀመጥኩት። በየስንት ጊዜው ነው የሚመጡት እዚህ? ኦልሬዲ ሁሉን ነገር አውቀኸዋል። በ3 ቀንም በ5 ቀንም በሳምንትም ይመጣሉ። በጣም ብዙ ቲሞች ስለሆኑ የተለያዩ ክሮች ናቸውና አላቃቸውም። ማለት ማላቃቸው ሁላ አሉ። በጣም በተለያየ ጊዜ ነው የሚመጡት ምናምን።
ስለዚህ ሲመጡ ሰዎችን የተለያዩ ሰዎችን ይዘው ይመጣሉ። ወደዚህ ሰዎችን ይዘው ይመጣሉ። አዎ። ምንድነው ዋና ስራቸው? እዚህ የሚመጡበት ምክንያት ምንድነው? የሆነ አይነት አዲስ መረጃ ሲኖር ነው የሚነገራቸው። ከዛ ይመጡና ኦልሬዲ ያንን ስራ እንዴት እንደሚሰሩት ለመማከር ፕላን ለማውጣት ነው የሚመጡት። ግን እነሱ ሲመጡ የሚሰሩትን ስራ እንዳለ እኔ ሌላ ክላስ ውስጥ ነው የምቀመጠው፣ አይፈቀድልኝም ከነሱ ጋር መሆን። ስለዚህ ይሄ አለቃ የምትይውም ሰው ከነሱ ጋር አብሮ ይመጣል ማለት ነው? እርግጠኛ አይደለሁም። መጥቶ ማለት እኔ በጣም ቆይቷል ማለት ረጅም ጊዜ ሆኖታል። እነሱን ይልካቸዋል እንጂ እሱ አይመጣም። አንቺ ለምንድን ነው ከዚህ ግቢ ወይ ከዚህ ቤት ማትወጪው? ሞክሬ ነበር በጣም ብዙ ጊዜ፣ ግን ልክ እግሬ እንደወጣ ይደወልልኛል። እኔ የሚከታተል ሰው አስቀምጦ ይሆን አላውቅም፣ ብቻ በዙሪያ ምንም ሰው የለም ብዬ ባሰብኩበት ሰዓት ስወጣ ይደውልልኛል። እንዴት እንደሚያየኝ አላውቅም፣ ግን እንዳልኩ በዛ ስራ ስለሚያስፈራራኝ የትም ቦታ መሄድ አልችልም። ስቲል ቤተሰቦቼን ራሱ ዋሽቼ ነው ያለሁት። ውጪ እንዳለው ነው የሚያውቁት። ውጪ ሀገር እንዳለች ከሀገር ውጪ? ምክንያቱም ሄጄ ማየት አልችልም። መቼም እዚሁ አንድ ሀገር ላይ አዲስ አበባ ላይ ሁለታችንም ሆነን ዝም ልላቸው አልችልም አይደል? ከሆነ ባለ ሀብት የሆነ የሚያስፈልግ መረጃ ነበረ ከመንግስት አካል ነው እና እሱን መረጃ ነበር የወሰድኩት። ለእነሱ ነበር መረጃውን የወሰድሽው? አዎ። ምንድነው እነዚህ ሰዎች፣ እነዚህ አለቃ የምትያቸው ሰዎች ስራቸው ምንድን ነው? ያው ይሄንን ነው የሚሰሩት። ሌላ ምንም ስራ እንዳላቸው አላውቅም። እንዳልኩ ብዙ ጊዜ አላገኛቸውም። ይሄ የትኛው ይሄ የሚባል ስራ አለ እንዴ? ይሄ አሁን ያልኩክ ማለት ወንጀል፣ የተለያየ አይነት የወንጀል ስራዎችን ሰዎችን ያግታሉ ምናምን፣ ሀብትን ለማግኘት ነው የሚመስለኝ። ዲቴል የሚሰሩትን ነገር አላውቅም፣ ለምን እንደሆነ አላውቅም። ግን በቃ ትልቅ ወንጀል እንደሆነ ያስታውቃል። ምክንያቱም በአንዴ ከ8 ሰው በላይ ነው መጥቶ እዚህ ስለ ስራው እቅድ የሚያወጡት። በጣም ግብብድ የሆኑ ሰዎች ናቸው የሚመጡት ምናምን። ይሄ ደግሞ ለስራው የተመረጡ ሰዎች ናቸው። እነዚህ ሰዎች ለመጨረሻ ጊዜ እዚህ ቤት የመጡት መቼ ነው? ከትናንት ወዲያ። ከትናንት ወዲያ ሰው ይዘው መጥተው ነበር እዚህ? ከትናንት ወዲያ ሳይሆን ከ5 ቀን በፊት ይዘው መጥተው ነበረ። ከዛ ግን 2 ቀን እንዳደረ ነው ወዲያው ይዘውት የወጡት። ትክክል የመጣውን ሰው ፊቱን አይተሽዋል? አዎ አይቼዋለሁ። ፎቶን ባሳይሽ ታውቂዋለሽ? ይመስለኛል። በደንብ ይውስቲ መጥቶ ነበር እሱ? አዎ ራሱ ነበር። የት ነው ያለው አሁን? እሺ አሸናፊ እዚህ ነበር? የት ነው ያለው አሁን? እኔ አላውቅም ማለት መጥቶ ነበር። መች ነው የወሰዱት? የነገርኳችሁ አይደል ያለሁት። ከ5 ቀን በፊት መጥቶ ነበር። ከዛ 2 ቀን ነው እዚህ ቤት የቆየው። እሺ ምንድን ነበር ሲያደርጉት የነበረው? አንድ ክፍል ባዶ ክፍል ውስጥ አስቀምጠውት ነበረ። እሺ እየደበደቡት ነበር? ጥቃት እያደረሱበት ነበር? ንገሪኝ። ይኸውልሽ እያንዳንዱን ነገር ንገሪኝ። እዚህ ቤት መጥቶ ነበር። ምን እያደረጉት እንደነበረ፣ ለምን ዓላማ እንዳገቱት ንገሪኝ። አላውቅም። እኔ እኮ ነግሬሃለሁ። ምን ነበር እያደረጉት የነበረው እዚህ ቤት ውስጥ? እሱም ባዶ ክፍል ውስጥ አስገብተው ሲማከሩ ነበር። ተራ በተራ እየገቡ ሲጠይቁት ነበር። ምን ያርጉት ምን ያርጉት። እየደበደቡት ነበር? ጥቃት አድርሰውበታል? ውስጥ ከገቡ በኋላ የማውቀው ነገር የለም። ግን እዚህ ቤት ውስጥ ሰዎች ላይ ጥቃት አይደርሱም። ቦታ እስከሚያቻቹ ድረስ እዚህ አስቀምጣቸውና ያስባቸዋል። ከዛ በፊትም ምንም አይነት ጉዳት አልደረሰበትም ወንድማችን ላይ? መጀመሪያ ሲመጣ ደህና ነበር። ሲወጣ ግን አላየሁትም። እርግጠኛ አይደለሁም። ከዚህ እዚህ ሰው ይዘው ከመጡ በኋላ የት ነው ይዘው የሚሄዱ? ሰው ይዘው ቋሚ ቦታ የላቸውም። የተለያየ ቦታ የሆነ ቦታ እስኪያዘጋጁ ሰው የማይደርስበት ቦታ ምናምን ብለው ሲያወሩ ነው የሚሰማው። ስለዚህ ወንድማችን ምንም ጉዳት ሳይደርስበት በህይወት መኖሩን ቢያንስ መስማታችን ራሱ ለኛውን ትልቅ ነገር ነው። ሚኪ አንቺ እንዴት 2 ዓመት ሙሉ ሰው እዚህ እየመጣ እየታገተ ሰው ላይ ጥቃት እየደረሰ 2 ዓመት ሙሉ እንዴት አይምሮሽ እንዴት ራስሽን ነፃ ለማውጣት ይሄ ሁሉ ሰው እንዴት ገደል ትከቻለሽ? አንድ ቀን እንኳን አይምሮሽን አሰርተሽ ወተሽ ለፖሊስ አካላት እዚህ ጋር ዝቅ ብሎ የፖሊስ አካላት አሉ። የምን ቤተሰብ ነው የምትይው? እናትሽ አሁን የት ለሚመጡ ሰዎች ብዬ እስረኛ እኮ ነሽ አሁን። የምን እናት? ልታሰር ነው እድሜ ልክ ልታሰር እንዴ? ቤተሰቦችን አደጋ ላይ ልጣል? እኔ እኮ ወጣልኩኝ ማለት ቤተሰብ በቤተሰቦች እኮ ነው። እዚህ የሚመጣው ሰው ቤተሰብ የለውም? እዚህ የሚታገተው ሰው ቤተሰብ የለውም? እዚህ የሚሰቃየው ሰው ተማክረው ሄደው የሚደበድቡት ሰው ቤተሰብ የለውም? የለውም አላልኩም፣ ግን ለሌላ ሰው ብዬ እናቴን መስዋዕት ማድረግ አልችልም። አንቺ በደበቅሽው ወንጀል ምክንያት ስንት ቤተሰብ ነው ያለ ልጅ? እኔ ምንም ወንጀል አልደበቅኩም። ምን ማለት ነው? እኔንም እያስፈራሩ ነው እዚህ ያለው። ተረዱኝ። ከዚህ በላይ ምን ደበቅሽ? ትልቅ ወንጀል እኮ ነው እየሸፋፈንሽ ያለሽ። ኤርሚያስ ብዙ መረጃ ሰጥቶ ነው እዚህ የመጣ ነው። አንቺ ደግሞ እዚህ ከሚመጡት ልጆች መሀል ይስሐቅ ከተባለው ልጅ ጋር የፍቅር ግንኙነት እንዳለሽ ነግሮናል። ስለዚህ ሌሎቹን በትክክል እንደማታገኛቸው በትክክል እንደማታወሪያቸው ነግሮናል። ከሱ ጋር ግን የተለየ ግንኙነት እንዳለሽና በደንብ እንደምትቀራረቡ ነግሮናል። ስለዚህ ይስሐቅን አሁኑን እንድጠሪልን እንፈልጋለን። አሁኑን ደውለሽ
እፈልግሃለሁ ና ወደ ቤት ብለሽ እንድትጠሪው እንፈልጋለን። ሌላ ችግር ውስጥ እንዳትገቢ። ታዞ ካልሆነ በስተቀር ቤት ውስጥ መምጣት አይችልም። ምክንያት ታዥዋለሽ አንቺ ራስሽን ችግር ውስጥ መክተት ማትፈልጊ ከሆነ አሁን ታዥዋለሽ። በደንብ ግንኙነት እንዳላችሁና እነሱ ሳይመጡ እሱ እንደሚመጣ ለብቻው እዚህ ቤት እንደሚመጣ ማለቃው ነው የሚያዘው። ሌላ ጊዜ እኮ እነሱ ሳይመጡ እዚህ ቤት ውስጥ እንደሚመጣ እናውቃለን፣ መረጃው አለን። ስለዚህ አሁኑኑ ደውለሽ እዚህ ቤት ውስጥ አሁኑኑ በፍጥነት እንዲመጣ ትነግሪዋለሽ። ያ ሲሆን ነው ራስሽን ከችግር ማዳን የምትችይው። ስልኩን ስጧት ትደውል። እንደጠበቅነው ነው ኤርሚያስ የነገሩን መረጃዎች በሙሉ እውነት እንደሆኑ እዚህ መተን አረጋግጠናል። እዚህ ቤት ውስጥ ምን ያህል ወንጀል እየተሰራ እንደነበረ፣ ምን ያህል ከባድ ስራዎች እየተሰሩ እንደነበረ፣ ምን ያህል ምስኪኖች እዚህ እየመጡ እየተጨቆኑ እየታገቱ እንደነበረ ደርሰንበታል። ይሄን ነገር ራሱ ማወቃችን ትልቅ ነገር ነው። ይሄ እዚህ ቤት ውስጥ እየታገቱ ላሉ ሰዎች መድረሳችን በራሱ ትልቅ ነገር ነው። ይሄን ቼን ማፍረሳችን በራሱ ትልቅ ድል ነው። ወንድማችንን እዚህ መተን ባናገኘውም ለብዙ ምስኪኖችን እንግዲህ ከዚህ በኋላ እዚህ ቤት ውስጥ ተሰብስበው ፕላን እንዳያደርጉ እንግዲህ ቼናቸውን ልንበጣጥስ ጥረት እያደረግን ነው የምንገኘው። እሱን አሸናፊን ለማዳን በመጣንበት አጋጣሚ እንግዲህ ይህንን ነገር አግኝተናል። እጅግ በጣም አስደንጋጭ ነገር ነው የሰማነው። እውነት ለመናገር ትክክል ነው ሚኪ። ወንድማችንን ፍለጋ ብንመጣም ሌላ የሚሰሩ ብዙ ወንጀሎችን በመሀል እያገኘንና ወንጀለኞችን ለህግ ለፍርድ እያቀረብን እንገኛለን ማለት ነው። ይሄ ራሱ አንድ እርምጃ ነው ማለት ትልቅ እርምጃ ነው ይሄ መሆኑ ራሱ። ስለዚህ ወንድማችን መጥፋቱ ራሱ አንዳንዴ ጥሩ ነገር አይደለም። በርግጥ ግን ለበጎ ነው ብዬ ማሰብ እንድጀምር እያደረገኝ ያለው እና በጣም ጥሩ ነገር ነው አሁን ይሆን ያለው። ስለዚህ እንግዲህ ተመልካቾቻችን ለይሳቅ ተደውሎላታል። ከሷ ጋር የተለየ ግንኙነት አለው። ና ስትለው የሚመጣ ሂድ ስትለው የሚሄድ አይነት ሰው ነው። ስለዚህ አንድ የሆነ ፍንጭ አግኝተን ከዚህ ቤት እንወጣለን። እንግዲህ ከዚህ ቤት ይዘውት ሲወጡ ይሳቅም አብሯቸው ነበር። ስለዚህ የት እንደሚወስዱት የት እንዳስገቡት ምን እንደተፈጠረ ከዛ በኋላ ከዚህ ቤት ከወጣ በኋላ ምን እንደተፈጠረ ከሱ አፍ አስጨንቀነውም ቢሆን ከሱ አፍ ምን ሰማው ይሆናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይኸውልሽ ምንም አይነት ምልክት እንዳታሳዩ። እንግዲህ ተመልካቾቻችን እየመጣ ነው። ውጪም ብዙ የኛ የቲም አባሎች አሉ፣ ቼክ እያደረጉ ነው። ምናልባት ከሌሎች ሰዎች ጋር ከመጣ ቼክ እያደረጉ ነው ያሉ። ለብቻው ከመጣ ይዘነው እንገባለን። የሚሆነውን ነገር እስቲ አብረን እናያለን። እሱ ነው አይደል? ተረጋጊና ክፈቹ። ቀስ ብለሽ ቃሴ እንዳታሳይ። አንተ ምን እያደረግሽ ነው? ቁጭ በል። ምን እያደረግሽ ነው? ምንድን ነው? ሰማለህ? እኛን አናግረን። አርፈህ ተቀመጥና ቁጭ በል። ስለ እያንዳንዷ ነገር ትናገራታለህ። ተነስና ቁጭ በል። አጠጋቢ ነው። ወደዚህ ቁጭ በል። ተነስና ወደዚህ ቁጭ በል እያልኩህ። እሺ እቀመጣለሁ። ምንድን ናችሁ? ቁጭ በል። ሰተት ብለህ መተህ የት ነው ያመጣችሁኝ ትላለህ እንዴ? ኧረ እኔ አላውቀውም። እኛንን እየመራን ቁጭ በል። ችግር ውስጥ እንዳትገባ። ይኸውልህ ግጭት ነው የምትፈልገው ይሳቅ። ግጭት ማትፈልግ ከሆነ ማለት ነው አርፈህ ቁጭ ብለህ አሁን ለምትጠየቀው ስለ እያንዳንዷ ጥያቄ ትክክለኛና ተገቢውን መልስ ብቻ ትሰጣለህ። ካለበለዚያ ግን ማለት ነው ሌላ እርምጃ ወስዳለሁ ብትል የሚደርስብህ እርምጃ ከፍ ያለ ነው። ስለዚህ አርፈህ ቁጭ ብለህ ለምንጠይቅህ ጥያቄ ትክክለኛ መልስ ብቻ ነው የምፈልገው ካንተ። ማለት ምን ማለት ነው? እኔ ምን አድርጌያለሁ? ምን የፈጠርኩት ነገር አለ? አንቺ ምንድን ነው? እሷን አታናግራት። ከኛ ጋር ጨርስ። ለምንድን ነው የጠራችኝ? እሷ ነች። እናንተ አይደላችሁ። ከኛ ጋር ጨርስ። እሷማ የጠራችን ጥሩ የፍቅር ጊዜ እንድታሳልፉ ነበር። ከኛ ጋር ደግሞ ብዙ የምናወራው ነገር አለ። እሺ ሰማኛለህ? ልቀቀኝ። አንቺ አርፈሽ ቁጭ በይ። አርፈህ ቁጭ በልና ስለምናናግርህ ነገር ስለምንጠይቅ ጥያቄ መልስ ሰጠናለህ። አንቺ ስንት ቢከፈልሽ ነው እኔ ላይ እንደዚህ የምታስደርጊው? እና ታዲያ እነዚህን ሰዎች ምንድን ነው ይላል? አንተ ስለምን መክፈል ስለምን መከፋፈል ነው የምታወራው? ማን ነው የከፈላችሁ? ሁሉም ሰው እንዳንተ በገንዘብ የሚገዛ ነው የሚመስልህ? ሁሉም ሰው በገንዘብ የሚገዛ ነው የሚመስልህ? እሺ አልተከፈላችሁም። እሺ የት ነው ያለው አሸናፊ? ማን ነው አሸናፊ ደግሞ? አላውቀውም። ምንም አይነት ቲያትር ምንም አይነት ድራማ እንድሰራ አልፈልግም። እያንዳንዷን ነገር መረጃ ደርሶን እኛ ሁሉን ነገር ስለምናቅ አሸናፊ ያለበትን ቦታ ብቻ እንድትነግረን ነው የምንፈልገው። ምንም አይነት ነገር ልትደብቂለት እንዳትሞክሪ። እያንዳንዷን ነገር የዛን ቀን አሸናፊ ይዘው ሲወጡም እሱ እንደነበረ ትክክለኛ መረጃ ለኛ ደርሶናል። ስለዚህ እሱ መናገር ያለበትን ነገር ይናገራል። ይኸውልሽ አርፈሽ ማትቀመጪ ከሆነ አንቺን አስወጥተንሽ እሱን ብቻውን ነው የምናወራው። ይኸውልሽ
እሱን ማዳን ከትልቅ ችግር ማዳን የምትፈልጊ ከሆነ እውነቱን እንዲያወራ ንገሪው። ይኸውልህ ወንድሜ ፍቅረኛህ ናት አይደል? ፍቅረኛህ ናት አይደል? አንዴ አዳምጠኝ። እናንተ ጉልበተኛ ልትሆኑ ትችላላችሁ። በጉልበት ስማ፣ ሌላ ነገር አታውራ እንዳለጥፍ። ጉልበተኛማ አንተ ነህ። ንጹህ ሰዎችን እያገድክ እየደበደብክ እኛን ጉልበተኛ ትላለህ። ምንድነው ስራ? ምንድነው ስራ? አይመለከትህም ስለሱ። ሌላ ነገር ነው የፈለግከው አንተ? ሌላ ነገር ነው የፈለግከው? ነይ አንቺ ራሱ ነይ። ሌላ ነገር ነው የፈለግከው? አንቺ በኋላ እናናግርሻለን። ሌላ ነገር ነው የፈለግከው? እሺ አይደለም። እሺ ተረጋጋ። ትሰማኛለህ? ይሳቅ ማረል ስምህ። ስለአንተ ብዙ መረጃ ሰብስበን የመጣ ነው። ይኸውልህ የትም ማምለጥ አትችልም። ፍጹም ማምለጥ ማትችልበት እጅ ውስጥ ነው የገባኸው። እውነቱን ከማውራት ውጪ ደግሞ ምንም አይነት አማራጭ የለም። ልንገርህ፣ ብዙ ማስረጃዎችን ነው ሰብስበን የመጣ ነው አንተ ላይ። ሁሉም ደግሞ እየጠቆሙ ያሉት ወደ አንተ ነው። ሁሉንም ነገር እያቀነባበርክ ያለው፣ ሚሽን እየፈጸምክ ያለው፣ ፕላን እያደረግክ ያለው አንተ ነህ አይደል? ይኸውልህ አዳምጠኝ፣ ተረጋጋና አዳምጠኝ። እሺ እኔ እዚህ ላይ ምንም ማውቀው ነገር የለም። ይኸውልህ በተያዘብህ መረጃ መሰረት ማለት ነው። አሁን ለኛ ምንም ነገር ባትነግረን እንኳን በተያዘብህ መረጃ መሰረት ብቻ አንተን ወይኒ ማስገባት እንችላለን በዚህ ሰዓት። ስለዚህ ይኸውልህ ለአንተ የሚጠቅምህ የሚሻልህ ያለውን ነገር እያንዳንዱን ነገር ትክክለኛውና እውነተኛውን ነገር ተናግረህ ማግኘት ያለብህን ቅጣትም በተገቢው መልኩ ብታገኝ ነው የሚሻልህ። ሲጀመር እውነት ለመናገር እዚህ ጡንቻችሁን እያሳያችሁ እኔን እያስፈራራችሁ ማወጣጣት ተገቢ አይደለም። ሲቀጥል ደግሞ ካሜራም ደቅናችኋል እንዳየሁት ከሆነ ማለት ነው። አንተ እናውራም ካለ ደግሞ ካሜራውን አንሱትና እስካሁን በተረጋጋና ሰላማዊ በሆነ መልኩ ነው እያወራን ያለነው። በሌላ መንገድ እንድናወራ የምትፈልግ ከሆነ እናወራለን። ነገር ግን ሌላ ነገር ውስጥ እንደናንተኛ ደደብና ቀፎ ጭንቅላት አይደለም። ይኸውልህ እንደናንተ እናንተ የምታደርጉትን ማድረግ የሚያቅተን ሰዎች አይደለንም። ግን በጸባይ ነው እያወራን ያለነው። እናንተ የምታደርጉትን ነገር ሙሉ መረጃው አለ። እናንተ እያደረጋችሁት ያለውን ነገር ተደራጅታችሁ እያደረጋችሁት ያለውን ነገር ሙሉ መረጃ አለን። ያንን ደግሞ እኛ ማድረግ ከእናንተ አናንስም። ያንን ማድረግ አያቅተንም። ግን አሁንም እየለመንኩ ያለሁት እየጠየቅኩ ያለሁት እውነቱን እንድታወራ ነው። ሁሉም ቲም እየጠቆመ ያለው ወደ እናንተ ነው። ይኸውላችሁ ትሰሙኛላችሁ፣ የማይነካ ነገር እየነካችሁ ነው። እራሳችሁ ላይ እባብ አጠምጥሙ። ስለዚህ ይሄን ቤት ለቃችሁ በሰላም ብትወጡ ነው የሚሻለው። ለእኔም ለእናንተም ጥሩ አይመጣም። የማይነካ ነገር ቀድሞ የነካችሁት የማይነካ ነገር የነካችሁት እናንተ ናችሁ። ወንድሜን ነው ይኸውልህ፣ ወንድሜን ነው የነካው። ምን አገባኝ ታዲያ? አንተ አይደለም እንዴ የጎተት ወሰደው ከዛ እኔ አንተን ወንድም የት አውቀዋለሁ? ሌላ ችግር ውስጥ አገባ። አሁን እኛ ማስፈራራትህን አቁመህ ይኸውልህ እውነቱን ንገረን። ትሰማኛለህ? ሌላ ችግር ውስጥ እንዳይገባ ነው አንተ ወንድም። እሺ ስለ ወንድም ንገረኝ። ከ5 ቀን በፊት እዚህ ይዛችሁት የመጣችሁት አሸናፊ የሚባል ልጅ የት ነው የወሰዳችሁት? ድጋሚ ማን ነው ያንተ ወንድም ብለህ እንዳትጠይቀኝ። በትክክል ታውቀዋለህ። ከነበሩት 7 ሰዎች መሃል አንተ አንዱ ነህ። ስለዚህ በትክክል ንገረን። እቺ ፍቅረኛ ተብዬ ደግሞ ሁሉንም ነገር ስላንተ ነግራናለች። ሁሉንም ነገር። ስለዚህ እያንዳንዱን ነገር ንገረን። ነግሬሃለሁ። ችግር ውስጥ ባትከተኝ ጥሩ ነው። እኔ ይኸውልህ ምንም ልነግርህ አልችልም። ችግር የለውም፣ እኛ እናናገራለን። ምክንያቱም ራሴን ፈልጋለሁ፣ ህይወቴንም ፈልጋለሁ። እናንተም በእኔ ምክንያት ምንም ነገር እንድትሆኑ አናግሩ። ምንድነው የምትፈልገው? ትሰማኛለህ? ሌላ ነገር እንድናደርግ እሺ፣ ትሰማኛለህ? ከዚህ በኋላ በስነ ስርዓት ለምትጠይቀው ጥያቄ ብቻ መልስ ስጥ። ሰማኸኝ አይደለ? ከዚህ በላይ እንድጎዳ አታርጋለህ። እሺ፣ ህይወትን የምትፈልገው ከሆነ እውነቱን ንገረን። እኛ ከምትፈራቸውና ከምትንቀጠቀጥላቸው ሰዎች በላይ ፓወርና ኃይል ያለን ሰዎች ነን። በጸባይ ነው እያናገርን ያለ ነው። የህግ አካላት ናቸው ቆመው እያወሩ ያሉት። ይኸውልህ የሰራኸውን ነገር በሙሉ እናውቃለን። ሁሉንም ነገር ንገረን። ይኸውልህ ወንድሜ ምን አለ መሰለህ፣ እኔ ብነግርህ ራሱ የኔ አለቃ የገባውበት ገብቶ ነው የሚደፋኝ። ስለዚህ ችግሩ እኮ ምን እንደሆነ ታውቃለህ? ባትናገር ደግሞ እኛ እንደፋለን። ስለዚህ ምንም አማራጭ የለህም። ገባህ አይደል? እውነቱን ንገረን። እሺ አንድ ከእናንተ የምፈልገው ነገር አለ፣ እነግራችኋለሁ መንገሩን።
ግን ጥበቃ እንዲደረግልኝ ፈልጋለሁ። አንድ ሰው እንኳን ጫፍ ላይ እንዳይደርስ። ማንም አይደርስም። ምክንያቱም የእስር ቤት ስለምትገባ የእስር ቤት ጠባቂዎች በደንብ ጥበቃ ያደርጉልሃል። እዛው ትጠበቃለህ በደንብ ተደርገ ማለት ነው። ጭራሽ እስር ቤት ልገባ አትገባም። ኧረ በፍጹም በጣም ደፋር ነህ አንተ፣ በጣም ደፋር ነህ። እየቀለድክ ነው እንዴ? ያለው የሚገባ ይኸውልህ፣ ትልቅ ሆቴል ላይ ይሄ መዝናኛ ቦታ የለም። እንደዛ አይነት ቦታ ነው የሚገባ። ቀልድ ነው ያዝከው። ትሰማለህ አንተ? ምንም ለምን አታናግሩት? አሁን ይኸውልህ፣ ምንም ሆነ ምን መታሰር አይቀርም። ይኸውልህ ይሄን ነገር ተናገርክም አልተናገርክም በተያዘብህ መረጃ መሰረት መታሰር አይቀርም። ደጋግሜ ነው ይሄን ነገር እየነገርኩህ ያለው። ስለዚህ ይኸውልህ ታስረህ መኖር በእነሱ እጅ ከወደክ ግን ማለት ነው ህይወትህን ነው የምታጠው። ቢያንስ በእኛ እጅህ መሆን የሚሻል ምንድነው? እስር ቤት ገብተህ ታረመህ ትወጣለህ። አግኝተህ ታረመህ ነው የምትወጣው። ግን እነሱ እጅ ከወደክ መሞቻህ እንደሆነ እንድታቅ ፈልጋለሁ። ስለዚህ ለእኛ የሚያስፈልገን መረጃ እያንዳንዱ ነገር ትነግረናለህ ማለት ነው። እሺ ይኸውልህ እዚህ እናመጣለን፣ የምናግተውን ሰው እዚህ እናቆያለን። ሌላ ቲም አለ፣ ለሁለተኛው ቲም ነው አሳልፈን የምንሰጠው። ማን ነው ሁለተኛው ቲም? ሌሎች አሉ። እነማን ናቸው እነሱ? አናውቃቸውም። እንዴት ነው ለማታውቁት ሰው አሳልፋችሁ የምትሰጡት? ወይስ ግንባራቸው ላይ ምልክት ይደረግላችኋል? በቴክስት ነው መረጃው የሚደርሰን። በምንሰራው ልክ ይከፈለናል። በተከፈለን መሰረት እናመጣለን። ያንን ሰው እዚህ እናቆየዋለን። ጊዜያዊ ማቆያ ነው። ከዛን ለሁለተኛው ቲም አሳልፈን እንሰጣለን። ከዚህ የተለየ ነገር ምንም የማውቀው ነገር የለም። በቃ ከዚህ የተለየ ምንም ነገር ልነግራችሁ አልችልም። የማውቀውን የነገርኳችሁ። ይኸውልህ እኛ ያለነው በሩሃማና በመሳይ ስር ነው። ማን ናቸው መሳይና ሩሃማ? አለቆቻችሁ? አለቃችን ናቸው፣ ግን የዛንም ያክል አናውቃቸውም። በደንብ ኮሚኒኬት እንድናደርግ አይፈቀድም። እንዴት ነው ካለቆቻችሁ ጋር ኮሚኒኬት እንድታደርጉ አይፈቀድም? በምንድን ነው የምትግባቡት? በምንድን ነው ትእዛዝ የሚሰጧችሁ? ታዲያ ትእዛዝ ይሰጡናል፣ በቴክስት ያወሩናል፣ ትእዛዛችንን እንፈጽማለን። ከዛም በኋላ የምናመጣውን ሰው እዚህ እናቆያለን። በማታ ነው የሚቀበሉንን ሰዎች እንኳን አናውቃቸውም በስነ ስርዓት ማለት ነው። በጨለማ ነው ወስደን የምንሰጣቸው። ስለዚህ አሸናፊን በጨለማ ለማታውቁት ሰው አሳልፋችሁ ሰጣችሁት ማለት ነው? አዎ። እንደዚህ ደግሞ አው ብለህ እኮ የሆነ ጽድቅ እንደሰራ ሰው ነው አው ብለህ የምታወራው። ምን አይነት ደፋ። እውነታውን ንገረኝ አላችሁኝ አይደል? እውነታውን እኮ ነው በቃ እየነገርኳችሁ ያለሁት። በእኔ እኮ መናደድ አያስፈልግም። በቃ የዚህን ያክል ነገርኩህ፣ የማውቀውን ነገር ማለት ነው። በጣም በኩራትና በኮንፊደንስ ነው እያወራ ያለው። በደንብ ወስደን ስናናፍጥ እውነቱን ታወጣለህ። ከዚህ በላይ ጭራሽ ምንም ነገር ነው እየነገርከን ያለው። ብሌን ደብዳቤ ማቀበላኛለች። የምን ደብዳቤ? አሸናፊ ጻፉን ደብዳቤ አንደኛው ደብዳቤ አሸናፊ የጻፈው ምን ተረገመች? አንደኛው ደብዳቤ እንዳለ እየነገረችኝ ይሄ አሸናፊ ነው የሚለው። አሸናፊ የጻፈው ደብዳቤ ነው። ይሄ አንዱ ብቻ ነው ያለው እዚህ። ይሄን ደብዳቤ ጥላት ሄዳለች። አንተ ለምን ዝም አትልም? በእግዚአብሔር የሆነ ነገር ሊነግረን ይችላል።